ጓደኛ በኃይሉና ቃል እንግዲህ ሰላም ላይ ወጥመዳቸውን እያስፋፉ ነው። አቶ በኃይሉ ደግሞ እኔ እያለሁ በህይወት ይች ልጅ የኛ ተጋሪ የኛ ተካፋይ አትሆንም፣ እኔ ራሴ ማንቁርቷን ይዤ አስወግዳታለሁ ይላል። የአቶ በኃይሉን ማስመሰል የክፋቱን ጥግ እንዴት አያችሁት? አንዳንድ ጊዜ የሰላም የዋህነት ደግሞ ብዙዎቻችን እያበሳጭና እያናደደ ነው። ለምንድን ነው እንደዚህ ቆም ብለን ህይወታችን የማናስበው? ሁልጊዜ ነው እንዴ መሰለኝ ካልሽ ካልክ እያልን ህይወታችን በሰዎች እርምጃ እንዲራመድና በሰዎች እቅድ እንዲሳካላቸው እድል የምንሰጣቸው ለምንድን ነው? አሁን ቃል ብሌንና ሰላም ስለተጣሉ እሳቱ ላይ ቤንዚል አርገፈክፍበታለሁ በማለት እንግዲህ በአሽሙር ወጋ አድርጋ ትታት ሄዳለች። ይህ ደግሞ ሰላም ካሁን በኋላ ለእኔ ሰራተኛ እንጂ ምንም አይደለሽም፣ እንዴት የእሷን ጥፋት ትደብቂላታለች በማለት የተናገራቻት ነገር በጣም ብዙዎቻችን አበሳጭቷል። በመቀጠል እንግዲህ ብሌን ሁለተኛ የተያዘችው ጃኬት ውስጥ ቦርሳ ውስጥ እንዳስገባ ፈጣሪ የፍቃዱ ሆኖ ሊሆን ይችላል ስትል እንግዲህ ሌባ ተብላ አቀሳስራት ነበር። በስተመጨረሻ ግን ጃኬቱ ጋር ልታስገባው የነበረውን ደብዳቤ ሰላም አንብበዋለች። ይህ ደብዳቤ ማን ጻፈው? ማን ሰጠሽ? እንዴትስ ብትደፍሪ ነው የምታስገቢው? ቆይ ከልጅና ከወንድሜ ጋር ልታጣልኝ ነው ወይ ብላ ብሌንን ትናገራት ይሆን? ወይስ እትዬ ብላ የግሌ ደብዳቤ ነው የራሴ ወረቀት ነው በማለት ትቀማት ይሆን? ያን ያህል ድፍረት ኑሯትም አትቀማትም። ግን ብዙዎቻችን ጸሎታችንና ፍላጎታችን የሚሆነው ማንም ሰው ሳይመጣ ሰላም አንብበው ተረጋግታ ቆም ብላ እንድታስብ ቢሆን የብዙዎቻችን ምኞት ነው። ደብዳቤውን አንብበው ተጨርሰው ሰላም አንደርስታንድ ታድርገው ሁልጊዜ የዘወትር ምኞቷና የዘወትር ፍላጎቷ ብሌን ተሳክቶ ሰላም እውነቱን አውቃ ቢያንስ ጥርጣሬ ኑሯት ነገር ቢያንስ ሰላም ደብዳቤውን ካነበበች በኋላ ብሌንን ሳትናገር ማን ሰጠሽ፣ እንዴት ሰጠሽ ብላ መጠየቋ የማይቀር ጉዳይ ነው። ግን ነገሮችን በጥሞና ብትመለከታቸው ይህ ጉዳይ እኮ ያለ ምክንያት አልተጻፈም። እስኪ ቆም ብዬ ላስብ። ወንድሜም በደልኩሽ፣ እህቴ እኔ ክችሻለሁ፣ እኔ በልጅሽ ጉዳይ በድዬሻለሁ ሲለኝ የነበረው ምንድን ነው? እስኪ ራሴን ቆም ብዬ ላስብ። በህይወቴ ውስጥ ምን አይነት እርምጃዎች እየተራመዱ ነው? ምን አይነት ስራዎች አሁን እንግዲህ ትልቁ ጉዳይ ሰላም ብሌንን ሌባ ብላ ጥምድ ስላረገቻት ተጨማሪ ወረቀት ደግሞ ማን ሰጠሽ? እንዴት ሰጡሽ? እነማን ናቸው? ከወንድሜ ጋርና ከልጅ ጋር ልታጣሉን ነው ወይ? አሁን ሰላምና ፍቅር ስንሆን ወንድሜን በሰላም ከእስር ቤት ስለወጣ ምንድን ነው ነገሩ? ቀስራችሁ ልታያይዙን ነው ወይ? ምንድን ነው አላማሽ? ብላ እንግዲህ ብሌንን ልትጠምዳት ትችላለች ሰላም። በዛ ላይ እንግዲህ የቃል ጓደኛ ብሌንን እንግዲህ የምናገራለሁ ብትይ እበጥስልሻለሁ፣ አንገትሽን እጎዳሻለሁ እያለች ስትዝትባት አይተናል። አሁን በብሌን ላይ ሁሉም እየተነሱባት ነው። እንግዲህ ብሌን ያላት አማራጭ የምታውቀውን ሚስጥር እንዳለ ለዳግም ማካፈል። ዳግም ጋር ከአንድ ብርቱ ሁለት መድኃኒቱ ይባላል እና አንድ ሰው ሀሳብ ቢሰጥ አንድ ሰው ደግሞ ብልሃተኝነት ይጠቀሙና መረጃና ማስረጃ የሚሰበስቡበት አጋጣሚ ይኖራል። አሁን ደግሞ ትልቁ ጉዳይ ቃል ናት። ቃል ብልጠቷን እየተጠቀመች ነው። እኔ አላሳሰርኩም፣ ሳሚ ሊሆን ይችላል ያሳሰረህ በማለት በኃይሉ ወደ ሳሚ እጁን እንዲያነሳ እጁን እንዲያዞር ቀስራበታለች። ሳሚም አቶ በኃይሉ እምነቴን በልተሃል፣ ክደኸኛል፣ አንተ አሳስረኸኛል የሚል እንግዲህ ቅስስር ከመጣበት ካልከኝ የማይቀር በማለት እቅዱን ከማፍረስ ወደ ኋላ አይልም። ሰላምና ብሌን እናትና ልጅ እንደሆን እኮ ጠንቀቅ ያውቃለሁ። እንዴት ነው አንተን ማሳስረው? ስታስበው አብረን የሰራ ነው ክፋትና ተንኮል እኮ አለበት እዛ ፍላሽ ውስጥ። ራሴን እንዴት አሳልፌ ለወንጀል እሰጣለሁ? በነገራችን ላይ ቃል ናት እንደዚህ እየተጫወተች ያለችው በማለት እንግዲህ ካሁን በኋላ ይህንን ቁማር እየተጫወተችብኝ ያለችው ቃል ናት በማለት ሳሚ እንግዲህ ከብሌንና ከዳግም ጋር ተባብረው የአቶ በኃይሉን ወንጀል ሊያጋልጡ ይገባል። ምክንያቱም ሳሚ አልማዝ በህይወት እንዳለች ጠንቅቆ ያውቃል። ሲቀጥል ሰላምና ብሌን እናትና ልጅ ጠንቅቆ ያውቃል። የዚህ ሁሉ ሴራ ጠንሳሽ በኃይሉ እንደሆነ ጠንቅቆ ያውቃል። ስለዚህ ካሁን በኋላ ግፊቱና ግጭቱ የሚሆነው ከሳሚ ጋር ነው ማለት ነው። ስለዚህ ሳሚ እንደውም እኔን ከጠረጠርከኝና እኔን ከወጋኸኝ እኔን ካስፈራራኸኝ እና እገልሃለሁ ቆርጥሃለሁ ካልከኝ አይቀር ያንተ ውሻ ያንተ ታማኝ አገልጋይ ብዙ አስጸያፊ ወንጀሎችን እየሰራው በታማኝነት መኖሬ ሳያንስ አሁን እንዲህ ከዳኸኝ ትላለህ። እኔ ሳልከዳህ አንተን የከዳኸኝ የቃልን እቅድ እየሰማሁ ማለት ሊክደውና ካሁን በኋላ እቅዱን ቀይሮ
ከዳግምና ከብሌን ጋር ሊሰራ ይችላል። ምክንያቱም ብዙ ሚስጥሮች ያውቃል። የሚፈልገውም ሳሚ ይሄንን ነው። ብዙ ሚስጥሮችን አውቆ አቶ በኃይሉን ማጋለጥ ማዋረድ፣ እሱ ተዋርዶ ስቃይና በደል ሲደርስበት ማየት ነው። ምክንያቱም ደስታዬን ቀምቶ ቤተሰቦችን ነጥቆ ልጅነቴን አሳጥቶኛል። ቀስ ብዬ እሱን መበቀል እፈልጋለሁ የሚለው። ስለዚህ አሁን ነገሮች ሁሉም ብትንትን እያሉ ነው። የብሌን የቃል ጓደኛ ብሌን ላይ ተነስታባታል። ወይዘሮ ሰላምን ብሌን ላይ እንግዲህ የሆነ ቅሬታ ይዛባታለች። ለምን ዋሸሽ? ለምን የሷን ድብቅ ሱስ ለምን ደበቅሽ? እያለች እንግዲህ አቶ በኃይሉም ሱሰኛ ከማራቅ እኛ ተባብረን ከሱሷ ብናገግማት ከሱሷ እንድትወጣ ብናረጋት እያለ እንግዲህ መልካም ሰው ለመሆን እየሞከረ ነው። ይህ ጉዳይ አሁን ሰላምን ወንድሜና ቃል መልካም ናቸው፣ ቅን ልቦና ነው ያላቸው በማለት እንድታስብ እያረጋት ነው። ስለዚህ ብሌንስ ምን አይነት እርምጃ? ትልቁ ጉዳይ የተደበቀውን ምስጢር የያዘውን ገበና ወረቀትን ካነበበች በኋላ ምን ይፈጠራል? የብዙዎቻችን ግምት ሰላም እንዴት ብትደፍሪ ነው እንዲህ ያለ ወረቀት የተቀበልሽው? ማን የጻፈው የሚለው ግብ ግብ ነው ትልቁ የኛ ፍላጎት። ማንም ሳይመጣ ሰላም ያን ወረቀት አንብባ ዝም ብላ ከራሷ ጋር ብትሟገት፣ ከራሷ ጋር ብትጠይቅ ራሷን ምንድን ነው እየተካሄደ ያለው በህይወቴ? ለምን እንዲህ ሊጻፍ ቻለ? እስኪ ቆም ብዬ ራሴን ላስብ። የልጅ ስም ብሌን ሆኖ እንዴት ቃል ሊሆን ቻለ? እስኪ በራሴ እይታ ልመልከታቸው ብላ ማሰብ አለባት የሚል እርምጃ ብትወስድ አሪፍ ነው። እና የተከበራችሁን የተወደዳችሁ ውድ ቤተሰቦች አሁን ብሌን ያላት አማራጭ ለዳግም የምታውቀው ሚስጥር መናገር ነው። ዳግምም እንግዲህ እኔ ፍቅርሽን እፈልጋለሁ እህትነትሽ እንዳለ ሆኖ እሷ የገነት ልጅ አንተም የገነት ልጅ ከሆንክ ወንድሜ ከሆነ ስትለው በስጋም በምንም ዝምድና የለንም ከመግባባትና እኔን ያወለደችኝ አንቺን ስላሳደገችሽ ብቻ ነው። እንደውም መርቃ ደስ ብሏት እኔ ልጇ እንደሆን ካውቃ አንቺን ደግሞ ልጇን ለእኔ ትሰጠኛለች፣ መርቃ ትድረናለች ይላል። ብሌን ግን ካሁኑ ፈርታለች። ወንድሜ ነው የምትመስለኝ፣ ስለዚህ እንዴት ሆኖ እያለች ነው። ትልቁ ጉዳይ አሁን ብሌን ከዚህ ከፍቅር ከምናምን ወጥታ ሚስጥሩን ለዳግም አካፍለው መፍትሄ ቢፈልጉ የሚል ሀሳብ አለን ማለት ነው። ኤኒዌይ እንግዲህ ወይዘሮ ገነትም የምታውቀው ሚስጥር አለ። በተደጋጋሚ ብሌን የሰላም ልጅ ናት የሚል የስልክ ጥሪ እየተነገረ የነበረ ግን መልሳ ቃል